ድርሳነ ቅዱስ ሚካኤል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስም በአካል በግብር ሶስት፣ በመለኮት በአገዛዝ በስልጣን በባህሪ በህልውና ግን አንድ አምላክ በማለት በአብ በወልድ በመንፈስ ቅዱስ ስም አምነን ሰኔ በባተ በ12 ቀን የሚጸለይ የሚነበብ የቅዱስ ሚካኤልን ድርሳን እንናገራለን። የመልአኩ ልመናው ረድኤቱ ከሁላችን ጋር ይኑር ለዘላለሙ አሜን። ይህ ድርሳነ ቅዱስ ሚካኤልን እጅግ አድርጎ የሚወድ የአብያተ ክርስቲያናት ሁሉ ተቀዳሚ በኩር የምትሆን የአክሱም ጳጳስ ዮሐንስ የደረሰው ነው። ኬልቅያ በምትባል ሀገር ሃይማኖቱ የጸና አስተራኒቆስ የሚባል አንድ ታላቅ መኮንን ነበረ። የሚስቱም ስም አፎሚያ ይባላል። ሁለቱም እግዚአብሔርን የሚፈሩ የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤልንም በፍጹም ልባቸው የሚወዱ ነበሩ። በየወሩም በቅዱስ ሚካኤል ስም ከገንዘባቸው እየከፈሉ ለነዳያን ይመጸውቱ ነበረ። የበዓሉንም መታሰቢያ ያደርጉ ነበረ። ከጊዜ በኋላ አስተራኒቆስ ታመመ። በዚህም ጊዜ ሚስቱ አፎሚያ እያዘነችና እያለቀሰች እንዲህ አለችው፣ ጌታዬ ሆይ የምነግር ነገር ስላለኝ በጥሞና ስማኝ። ይኸውም ሴት ባሏ በሞተ ጊዜ ቤተፈት ጋለሞታ ሴተኛ ዳሪ እንደምትሆንና የዕለት ምግቧንም ለማግኘት ልዩ ልዩ አይነት ፈተና እንደሚደርስባት አንተ ታውቃለህ። እንግዲህ አንተ ከዚህ ዓለም በሞት ተለይተ ብቻዬን በምቀርበት ጊዜ ከሐዘኔ የሚያረጋጋኝ አባት፣ እናት ወይም ተስፋ የሚሆነኝና የሚያጽናናኝ ልጅ የለኝም። ስለዚህ አሁን አንተ በሕይወት ሳለ በማልትና በሌሊት ከሰይጣን ጠብ እንዲያድነኝ በስዕል ቤት አስቀምጬው እማጸንበት ዘንድ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል ከእንጨት ታስቀርጽልኝ ዘንድ እጠይቅሃለሁ አለችው። አስተራኒቆስም ወደ እንጨት ጠራቢ መልእክተኛ ልኮ የመላእክት አለቃ በሚሆን በቅዱስ ሚካኤል አምሳል ስዕል ቅረጽልኝ አለው። እንዲሁም ብላቴናዎቹን የብርና የወርቅ አንጥረኛ ጥሩልኝ ብሎ አንጥረኛው ከመጣ በኋላ በቅዱስ ሚካኤል አምሳል ከወርቅና ከብር የተሰራ ስዕል ሰርቶ ለአስተራኒቆስ ሰጠው። እሱም ለሚስቱ ለአፎሚያ ሰጣትና በስዕል ቤቷ ሰቅላ በክብር አስቀመጠችው። እንደተባለው ባሏ ሞተ። ነፍሱ ወደ ሰማይ ካረገች በኋላ ከዚህ ዓለም ተግባር በመራቅ በፍጹም ልቦናዋ የእግዚአብሔር ተገዥ ሆነች። በመዓልትና በሌሊትም በቅዱስ ሚካኤል ስዕል ፊት እየሰገደች የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ጠብቀኝ፣ ለሁል ጊዜም ከኔ አትለየኝ፣ ይቅር ይለኝ ይምረኝም ዘንድ ወደ እግዚአብሔር ጸልይልኝ እያለች ትጸልይ ጀመረ። በጎ ሥራዋም ከዕለት ወደ ዕለት ከፍ እያለ ሄደ። ለነዳያንና ለችግረኞች ምጽዋት መስጠትንም የየዕለት ተግባሯ አደረገች። ይህን በጎ ሥራዋን የተመለከተ ሰይጣን በምቀኝነት ተነሳሳባት። በብዙ ብስጭትና ደንፍላት በሴት ባልቴቶችና በሕፃናት የተመሰሉ በብዙ ሰራዊተ ሰይጣናት ታጅቦ ወደ እሷ መጥቶ በቤቷ አጥር ደጃፍ ተቀመጠ። ከዚያም የምትራዳትን ወይም ገረዷን አፎሚያን ጥሪልኝ አላት። ገረዲቱም አፎሚያን ካለችበት ሄዳ ብዙ ሕፃናትን ያስከተሉ የሴት ባልቴቶች ከሁለተኛው በር ተቀምጠዋል አለቻት። ከዚህም በኋላ አፎሚያ ማን ይሁን በማለት እየተጠራጠረች ወጣችና የመላእክት አለቃ የሚሆን የቅዱስ ሚካኤል ስዕል ወዳለበት ቤቷ ይገባ ዘንድ ጋበዘችው። እንደዚሁም በበሩ አጠገብ የተቀመጡትን አረጋውያን ሴቶች እናቶቼ ሆይ በረከታችሁ ረድኤታችሁ ይደርሰኝ ዘንድ ኑ ከቤቴ ግቡና ጸልዩልኝ፣ የመላእክት አለቃ የሚሆን የቅዱስ ሚካኤልንም ስዕል ተሳለሙ፣ ጌታዬ አስተራኒቆስ ከመሞቱ አስቀድሞ ለሱ አደራ ሰጥቶኛልና አለቻቸው። ጌታዬ ከሞተ ወዲህ ግን ልጅም ቢሆን የወንድ ጾታ ያለው ሰው ከቤቴ ገብቶ ስለማያውቅ ምናልባት ከመካከላችሁ ወንድ ቢኖር ከቤቴ እንዳትገቡ በእግዚአብሔር ስም አምላችኋለሁ አለቻቸው። በመበለት ተመስሎ የመጣ ዲያብሎስም ወደ ቤት እንገባ ዘንድ አንችልም፣ በአንቺም የጸሎት ቤት ተገኝተን ልንጸልይ አይገባንም፣ ወደ አንቺ ከመምጣታችን አስቀድሞ ስለ አንቺም ስለኛም ባለንበት ቦታ ጸልየናልና አላት። ነገር ግን እኔ የምነግርሽን የምትሰሚ ከሆነ ይህ ሁሉ ጾምሽና ጸሎትሽ ምን ይጠቅምሻል? በጾምና በጸሎትሽ ብዛት የተነሳ ካለ ዕድሜሽ ትሞቻለሽ። ለስንቱስ ችግረኛና ድሃ ነው ገንዘብሽን የምትበትኙ። ይህም አድራጎት ከመሞትሽ በፊት ከድህነት ላይ ስለሚጥልሽ የሚቀብርሽ እንኳን አታገኝም። እንዲሁም ደግሞ ባሌ ወይም ጌታዬ ከሞተ ወዲህ የወንድነት ጾታ ያለው ሰው ከቤቴ ገብቶ አያውቅም ትያለሽ። ነገር ግን መጽሐፍ እንደተናገረው
ባል የሌላት ሴት ሁሉ በቤቷ ረድኤት በረከት የለም፣ በሕይወትም የመኖር ተስፋ የመነመነ ነው አላት። ዳግመኛም የምነግርሽን በጥሞና አድምጪኝ። አስቀድሞ እግዚአብሔር ቅዱሳንን ወይም አዳምና ሔዋንን ወንድና ሴት አድርጎ ፈጠራቸው። ዛሬም ይህንን ልነግርሽ የመጣሁት የአንቺን ፍቅር አክብሬና ስለምወድሽ አይደለምን? እህቴ ሆይ አንቺ ከዚህ ዓለም በሞት በተለየሽ ጊዜ የሚቀብርሽና ገንዘብሽን የሚወርስ እንዲሁም ስምሽን የሚያስጠራና መታሰቢያሽን የሚያደርግ ልጅ ሳይኖርሽ በዚህ አይነት እንዴት ለመኖር ትችያለሽ? እነሆ አሮኔዎስ የተባለ ሰው ጠላቶቹ መንግሥቱን ሊገለብጡና ሊቀሙት በተነሱበት ጊዜ በዚያው ዘመን ሚስቱ ስለመሞታ አውቃለሁ። ዛሬም እነሆ እሱ ሚስት ሊያደርግሽ ይፈልጋል። አፎምያ ሆይ እንደኔ ሐሳብ ቢሆን እሱም ብታገቢ መልካም ነው። ምክንያቱም ብዙ የወርቅና የብር ጥሎሽ ጥሎ አንቺን እንዲያገባ ከሱም ጋር በመንግሥቱ ሁሉ ንግሥት ሆነሽ እንድትኖሪ ወደ አንቺ ልኮኛልና አላት። አፎምያም ለዲያብሎስ እንዲህ ስትል መለሰችለት፣ አባቴ ሆይ የጫንከው ቆብ መልካም ነበረ፣ ነገር ግን አነጋገር መልካም ያይደለ እጅግ የከፋና የሚያስቆጣ ነው። አትጹሙ፣ አትጸልዩ፣ ለነዳያንና ለምስኪን ምጽዋት አትስጡ፣ አባት እናት ለሌላቸው ድሃ አደግ ልጆች እርዳታ አታድርጉ ብሎ የተናገረው የትኛው መጽሐፍ ነው? ሁለተኛስ ባል አግቢ እያልክ የምትመክረኝ ሴት ባሏ ከሞተ በኋላ ሌላ ባል እንድታገባ ወንድም ሚስቱ ከሞተች በኋላ ሌላ እንዲያገባ አንተ የሠራኸው ነው ወይስ ከመጽሐፍ ያገኘኸው? ከቶ በዚህ ሁሉ ነገር ልታስተኝ ትሞክራለህን? እኛስ ነቢዩ ዮናስ ታላቂቱ ሀገር ነነዌ እስከ 3 ቀን ትጠፋለች ሲል እግዚአብሔር አዟል ብሎ እንዳስተማራቸው ሰምተናል። የነነዌም ንጉሥ ይህን ሰምቶ ሕዝቡን ንስሐ እንዲገቡ፣ ጾም እንዲጾሙ፣ ጸሎት እንዲያደርጉ፣ ምህላ እንዲይዙ ባዘዘ ጊዜ ሕዝቡ እንደ ትእዛዙ ስለፈጸሙ እግዚአብሔር ሕዝቡን ይቅር አለ። ነነዌም ከጥፋት ዳነች። ሐዋርያው ጳውሎስም በየጊዜው ንስሐ ግቡ፣ ጹሙ፣ ጸልዩ እያለ አስተምሮናል። እንዲሁም ጌታችን አምላካችን ኢየሱስ ክርስቶስ አንድ ባለጸጋ መጥቶ መምህር ሆይ ምን ሰርቼ መንግሥተ ሰማያትን ልወርስ እችላለሁ ብሎ ቢጠይቀው ሄደ ያለህን ሀብት ሽጥና ለድሃ ስጥ፣ ይህንንም ካደረግክ በኋላ መጥተህ ተከተለኝ እንዳለው በቅዱስ ወንጌል ተናግሯል። ታዲያ እንዴት አንተ ሌላ ባል አግቢ ብለህ ትመክረኛለህ? እኔ ግን የማውቀውን ልንገርህ። ርግብ ባሏ ከሞተ በኋላ ከሌሎች አዕዋፍ ጋር አትገናኝም፣ በጥፍሯም ምላሷን ትሰነጥቃለች። ሌላ ወፍስ እንኳን ሊቀርባት ቢፈልግ በታላቅ ጩኸት ጓደኞቿን ጠርታ ሁሉም ተራርተው ይገድሉት የለምን? ስለምን አንተ 2 ባል አግቢ ትለኛለህ? ይህ ሥራ የአረማውያን እንጂ የክርስቲያኖች ሕግ አይደለም። አንተ እርኩስ፣ ጠላቶቹ መንግሥቱን ለመቀማት ሀገሩን ለመውረር እርሱንም ሊገድሉት የተነሱበትን አሮኔዎስን ይህን አይነት እንደማይሠራ እኔ አስቀድሜ ያውቀዋለሁ። አሁንም የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል ትሳለም ዘንድ አመጣልሃለሁ ብላ ወደ ስዕል ቤቷ ፈጥና ገባችና የሚካኤልን ስዕል አሳየችው። ያም ሰይጣን የቅዱስ ሚካኤልን ስዕል ባየ ጊዜ እንደ አሞራ ክንፍ አውጥቶ ከሰራዊቱ ጋር በረረ። ነገር ግን መለስ ብሎ አፎምያ ሆይ አስትሽ ዘንድ መጥቼ ነበረ፣ አንቺ ግን ድል ነሳሽኝ፣ ከወጥመዴም አመለጥሽ። ቢሆንም በቤትሽ ውስጥ ባለው በወርቅና በብር የተለበጠ በቅዱስ ሚካኤል የእንጨት ስዕል አትመኪ። በዓሉ የሚከበርበት እስከ ሰኔ 12 ቀን ድረስ አንዳች ነገር በላይሽ ላይ የማመጣ መሆኔን እንድታውቂ ሲል አስፈራራት። በዚያን ጊዜ በእግዚአብሔር ዙፋን ፊት ለመስገድና እንዲሁም ለሰው ልጅና ስለ ወንዞች ውሃ ይቅርታን ይለምን ዘንድ ስለሚሄድ ወደ አንቺ ሊመጣ አይችልም። በዚያን ጊዜ በቤትሽ ውስጥ ያለውን ስዕል ከገጸ ምድር አጠፋዋለሁ፣ እስኪ ሚካኤል የሚያደርገኝን አያለው አላት። አፎምያም ተመልሰ ብትመጣም የመላእክት አለቃ በሚሆን በቅዱስ ሚካኤል የጸሎት ኃይል አፍረ ትመለሳለህ ብላ በጌታችን በኢየሱስ ክርስቶስ ትምህርተ መስቀል አምሳል በአራቱ ማዕዘን አማተበችበት። በዚያን ጊዜ ዲያብሎስ ኀፍረቱን ተከናንቦ ሄደ። እሷም ጾም በመጾም ምጽዋት በመመጽወት ጸሎት በመጸለይ በጎ ሥራዋን እያስፋፋች ሄደች። ከዚያም በኋላ ያ ሰይጣን የዓመቱ 10ኛ ወር በሚሆን በሰኔ 12 ቀን የቅዱስ ሚካኤል በዓሉ በሚከበርበት ዕለት በመላእክት አምሳል አስኬማ ወይም አክሊል አድርጎ በእጁ ትምህርተ መስቀል የሌለበት የወርቅ ዘንግ ይዞ በሌሊት ወደ እርሷ መጣ። ከዚያም ወደ ቤት ገብቶ አፎምያ ሆይ ሰላም ላንቺ ይሁን፣
እንዴት አለሽ? ዕጣንሽም ጸሎትሽም በጠቅላላው በጎ ምግባርሽ ሁሉ ወደ ሰማይ አድርጎ ከእግዚአብሔር ዙፋን ፊት ቀርቧል። ፈጣሪሽም ከመላእክቶቹ ሁሉ ጋር በጣም ተደስቷል። በዚህም የተነሳ ስለ በጎ ሥራሽ ባለ ዘመንሽ ሁሉ እጠብቅሽ ዘንድ ወደ አንቺ ልኮኛል አላት። አፎምያም አንተ ማነህ? ስምስ ማን ይባላል አለችው። እሱም እኔ የመላእክት ሁሉ አለቃ የምሆን ሚካኤል ነኝ። ባለፈው ጊዜ የቅዱስ ሚካኤል በዓሉ በሚከበርበት ዕለት በሰኔ 12 ቀን ለሰውና ለእንስሳት ሁሉ ከእግዚአብሔር ዘንድ ምሕረትን ለመለመን ስለሚሄድ ወደ አንቺ አይመጣም ሲል ሲናገርሽ ሰምቼ ነበርና ስለዚህ እንዳይፈታተንሽና እንዳይበረታብሽ ስለ አንቺ ከሰማይ ወረድኩ። አሁንም ለኔ ልትሰግጂ ይገባሻል። ሰማያውያን መላእክት ወገኖቼን በሰማይ ትቼ አንቺን ለማዳን ወደ አንቺ መጥቻለሁና አላት። አፎምያም አንተ ሚካኤል ከሆንክ ከቤቴ ውስጥ እንዳለው እንደ ሚካኤል ስዕል በዘንግ ጫፍ ላይ ትዕምርተ መስቀል ለምን የለበትም አለችው። ዲያብሎስም እንደዚህ ሳይደለም በቤት ውስጥ ያለ ስዕል በሚያመሰግኑበት ጊዜ ምልክት እንዲሆን ይደረጋል፣ በእኛ በመላእክት ዘንድ ግን ይህ አይነቱ ምልክት የለም አላት። ዳግመኛም አፎምያ ምድራዊ ንጉሥ ማዘዣ ጽፎ በሚያስተላልፍበት ጊዜ ማኅተም ሳያትምበት ቢልከው የሚያምነው ወይም የሚቀበለው የለም። እንዲሁም መላእክት ከሰማይ በወረዱ ጊዜ በትረ መስቀል ያልያዘውን መልአክ ነው ብለው አያምኑትም፣ ይንቁታል እንጂ አለችው። ይልቁንስ መልአክ ከሆንክ ትሳለመው ዘንድ የሚካኤልን ስዕል ላምጣልህ አለችው። በዚያን ጊዜ ዲያብሎስ ፊቱ ተለወጠ፣ በጨለማ የተሸፈነ ተራራ አከለ፣ ዓይኖቹም እንደ እሳት ቀሉ፣ አፉም ጨለማን እንደ ተሞላ ታላቅ ጉድጓድ ወይም ገድል መሰለ። ከአፉም ሽታው እጅግ የከፋ ጭስ ይወጣ ነበረ። ተቅበጠበጠ፣ ይገድላትም ዘንድ ዘሎ አነቃትና አንቺ አፎምያ እንዴት ይህን ያህል ፈተና ታመጪብኛለሽ? ከእንግዲህስ ካንቺው ጋር እሞታለሁ እንጂ አልተውሽም አላት። በዚያን ጊዜ በታላቅ ቃል ወደ ቅዱስ ሚካኤል እንዲህ ስትል ጮኸች። አቤቱ የመላእክት ሁሉ አለቃ የምትሆን ሚካኤል ሆይ ፈጥነ ድረስና ከእኔና ከአዳም ልጆች ሁሉ ጠላት አድነኝ አለችው። የመላእክት አለቃ ቅዱስ ሚካኤልም ያድናት ዘንድ ብርሃን ለብሶ ብርሃን ተጎናጽፎ ከሰማይ ወረደ፣ ብርሃኑንም በቤቱ ሁሉ ሞላ። ከዚያም ዲያብሎስን በያዘው በትረ መስቀል በመታው ጊዜ በመሬት ላይ ዘረጋው። ዲያብሎስም ቅዱስ ሚካኤልን እግዚአብሔር የሰጠኝ ዘመኔ ሳይፈጸም እንዳታጠፋኝ በእግዚአብሔር ስም አምልሃለሁ አለው። ከዛሬ ጀምሮ ስምህ ከሚጠራበት ስዕልህ ካለበት ቦታ ሁሉ ፈጽሞ አልደርስም። የመላእክት አለቃ ቅዱስ ሚካኤል ሆይ ቀድሞም ከሰማይ ያወረድከኝ ከክብሬም ያዋረድከኝ ከሹመቴም የሻርከኝ አንተነ አሁንም ይቅርታ አድርግልኝ እያለ ለመነው። በዚያን ጊዜ ቅዱስ ሚካኤል ዲያብሎስን አሳፍሮ አዋርዶ ለቀቀው። ወደ አፎምያም መለስ ብሎ ንድ ክብርት የሆንሽ የእግዚአብሔር ታማኝ አገልጋዩ አፎምያ ሆይ ጸሎትሽ፣ ምጽዋትሽ፣ በጎ ሥራሽም ሁሉ ወደ ሰማይ አድርጓል፣ ከእግዚአብሔር ዙፋን ፊት ቀርቧል። አሁንም ሄደሽ ከቤተ ክርስቲያን ገብተሽ ጸሎት አድርሺ፣ ነፍስሽ ከሥጋሽ ትለያለችና ብሎ ነገራት። መላእክትም ሁሉ ወደ አንቺ መጥተው ነፍስሽን ወደ መንግሥተ ሰማያት ያሳርጋሉ፣ ከባልሽ ከአስተራኒቆስ ነፍስ ጋራም ለዘላለም በዚያ አርፋ ትኖራለች አላት። ከዚህም በኋላ አፎምያ እያየችው ቅዱስ ሚካኤል ወደ ሰማይ አረገ። እሷም ንጹሕ ልብስ ለብሳ ወደ ቤተ ክርስቲያን ሄደችና የክርስቶስን ሥጋና ደም ተቀበለች። ከዚያም ከጳጳሱ ዘንድ ቀረበችና አባቴ ሆይ በዛሬው ቀን ወደ ቤቴ መጥተህ ቤቴን ባርክልኝ፣ ቀሳውስትና ዲያቆናትንም መዘምራኑንም አስከትለናና ስለ እኔ ጸልዩልኝ አለችው። ብላቴኖቿንም ያለኝን ገንዘብ ሁሉ አቅርቡልኝና ነዳያንንና በመንገድ ያገኛችሁትንም ሁሉ ጥሩልኝ አለቻቸው። እንዳሳሰበቻቸውም ጳጳሱና ቀሳውስቱ ዲያቆናትም ሌሎችም የቤተ ክርስቲያን አገልጋዮች ሁሉ መጥተው በቤቷ ከተሰበሰቡ በኋላ ያላትን ገንዘብ በጳጳሱ እጅ ለነዳያን መጽውታ በሰላም ወደ ቤታቸው ይገቡ ዘንድ አሰናበተቻቸው። ጳጳሱና ካህናቱ ወደ አዳራሽ አስገብታቸው ጳጳሱን በወርቅ ወንበር አስቀመጠችው። ካህናቱንም በጳጳሱ ግራና ቀኝ በብር ወንበር አስቀመጠቻቸው። ለጳጳሱም ስለ ክብሩ ከእግሩ በታች የአበባ ምንጣፍ አስነጥፋለት ነበር። ከዚህም በኋላ በመካከላቸው ቆመችና
እጇን ወደ ሰማይ በመዘርጋት መምህራን እንዳስተማሯት በሀገሯ ቋንቋ ወደ እግዚአብሔር ትጸልይ ጀመረ። ጳጳሱንም አባቴ ሆይ የንስሐ ጸሎት ስጠኝ ብላ ልብሷን በመሬት ላይ አነጠፈችና ተንበረከከች። ከዚያም ጳጳሱን ገንዘቤ ሁሉ በአንተ አማካኝነት ለኔና ለባሌ ለአስትራኒቆስ ለስማችን መታሰቢያ ይሆን ዘንድ ለነዳያን መጽውትልኝ አለችው። በዚያን ጊዜ እንግዲህ የሚካኤልን ስዕል አምጣልኝ አለችና ካመጣላት በኋላ ተሳለመችና በፊቷ ላይ እንዳስቀመጠችው ያ ስዕል ከፊቷ ላይ ተነስቶ እንዳሞራ በሮ የመላእክት ሁሉ አለቃ የሚሆን በቅዱስ ሚካኤል ቤተ ክርስቲያን ገብቶ በቤተ መቅደሱ መካከል ያለ መስቀያ ተሰቀለ። ከዚያ በኋላ ይህ ስዕል ለምልሞ መልካም ፍሬ አፍርቶ ስለተገኘ በዚያ ሀገር ታላቅ ደስታ ሆነ። በሀገሩም ያሉ ድውያን፣ ሕሙማን፣ እርኩሳን አጋንንት ያደረባቸው ቅጠሉን ቆርጠው በውሃ በታጠቡበት ጊዜ ከደዌያቸው ይፈወሱ ነበረ። ይህም እስካሁን ድረስ ይደረጋል። በዚያም ሀገር የመላእክት አለቃ ስለሚሆን በቅዱስ ሚካኤል ስም ብዙ ታላቅ ተአምራት ተደርገዋል። እንደዚሁ የመላእክት አለቃ የሚሆን የቅዱስ ሚካኤል በረከት ንድ ክብርት የምትሆን የአፎምያ ጸሎት ከሁላችን ጋር ይሁን ለዘለዓለሙ አሜን። ከጽንፍ እስከ ጽንፍ የሚበር ንስረ አርያም የሚባል ዜማ ወይም ውዳሴው እንደ ማር የጣፈጠ ንዑድ ክቡር የሚሆን ቅዱስ ሚካኤል ያደረገው ተአምር ይህ ነው። ቆጵሮስ በምትባል ደሴት እግዚአብሔርን የሚፈራ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የሚተማመን አንድ ክርስቲያናዊ ሰው ነበረ። ከዕለታት አንድ ቀን ክቡር በሚሆን በቅዱስ ሚካኤል ስም ቤተ ክርስቲያን መስራት ይገባኛል ሲል በልቡ አሰበና ፈጽሞ የምታምር ቤተ ክርስቲያን ሠራ። ሰርቶም ከጨረሰ በኋላ በልዩ ልዩ ጌጥ አስጌጣት። ከዚህም በኋላ በቅዱስ ሚካኤል ስም የሠራትን ቤተ ክርስቲያን ይባርኩለትና ያከብሩለት ዘንድ ወደ ኤጲስቆጶሱና ካህናቱ መልእክት ላከ። ለቤተ ክርስቲያኑ ማስመረቂያም ብዙ ድግስ ደግሶ ታላቅ በዓል አደረገ። ከዚያም ካህናቱ፣ ዲያቆናቱ፣ ምዕመናኑም ሁሉ የቅዱስ ሚካኤል ቤተ ክርስቲያን በሚባረክበት ቀን በቤተ ክርስቲያኑ ተሰብስበው ከቆሙ በኋላ ኤጲስቆጶሱ እንደ ሕጉ የቅዳሴ ጸሎት ጀመረ። በዚያች አገር ጋኔን ያደረበት አንድ አይሁዳዊ ሰው ነበርና እሱም መላ አካላቱ ለምጽ ወጥቶበት የሚጨነቅ ጥርሱን እያፏጨ የሚሰቃይ በጽኑ ደዌ የተያዘ ነበረ። ከደዌውም ጽናት የተነሳ ሰውነቱ ሁሉ እንደ ድንጋይ ደርቆ ነበረ። የመላእክት አለቃ የቅዱስ ሚካኤል ቤተ ክርስቲያን የሚባረክበትና የሚቀደስበትን ቀን እንደደረሰ በሰማ ጊዜ ከመኝታው ተነስቶ ልብሱን ለውጦ የክርስቲያን ልብስ በመልበስ ፍጹም ክርስቲያን መስሎ ከቤተ ክርስቲያን ገብቶ ከሕዝቡ ጋር ቆመ። ኤጲስቆጶሱም ቅዳሴ ቤተ ክርስቲያኑን በፈጸመ ጊዜ የተቀደሰበትን ቅዳሴ ጠበል በቤተ ክርስቲያኑ ዙሪያና ግድግዳውን ሁሉ ሲረጭ ያ አይሁዳዊ በቆራጥ ልብና በጽኑ ሃይማኖት ቅዳሴ ጠበሉን ተቀብሎ ራሱን ረጨ፣ ሰውነቱንም ሁሉ ታጠበበት። የመላእክት አለቃ ከሚሆን ከቅዱስ ሚካኤል ስዕል ፊት ከሚበራ የቀንዲል ዘይትም ወስዶ እንዲህ እያለ ተቀባ። አቤቱ ጌታዬ ቅዱስ ሚካኤል ሆይ ከዚህ ከጽኑ ደዌ ፈጥነ ፈውሰኝ፣ ከዚህ ከክፉ የለምጽ በሽታም አድነኝ። ከዚህ ሁሉ በሽቴ ብታድነኝ ለቤተ ክርስቲያን ምንም ያልተቀላቀለበት ንጹሕ የሆነ 20 ወቄት ወርቅ አመጣለሁ። በጌታችን በኢየሱስ ክርስቶስ ስም ተጠምቄ ፍጹም ክርስቲያን እሆናለሁ። የወልደ እግዚአብሔርን ሰው መሆንም አምናለሁ። ስለ አዳምና ሔዋን ስለ ልጆቻቸው ሲል ከዳዊት ወገን ስለተወለደው ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ መወለዱን በትክክል ተቀብዬ አምናለሁ። ባለ የሕይወት ዘመኔ ሁሉ ለቤተ ክርስቲያን ሳገለግል እኖራለሁ አለ። ይህንንም ከተናገረ በኋላ እንቅልፍ አለውና በዚያች ሌሊት በዚያው በቅዱስ ሚካኤል ቤተ ክርስቲያን ውስጥ ተኝቶ አደረ። ከእንቅልፉም በነቃ ጊዜ ሰውነቱ ሁሉ በሙሉ ጤንነት ላይ ሆኖ ከለምጹ ተፈውሶ ከበሽታውም ድኖ አገኘው። ከዚህም በኋላ በታላቅ ደስታና እግዚአብሔርንና ቅዱስ ሚካኤልን እያመሰገነ ወደ ቤቱ ገባ። ያም አስቀድሞ ያስጨንቆ የነበረ ጋኔን ከሱ ተለይቶ ወጣ። በሰውነቱ ላይ ይታይ የነበረ ለምጽም ጠፋ። ፈጽሞም ከሰውነቱ ላይ አንዳችም የበሽታ አይነት የቀረ ስላልነበረ ፍጹም ጤነኛ ሆነ። ያም አይሁዳዊ ከጽኑ ደዌው ፈጽሞ በዳነ ጊዜ ለቅዱስ ሚካኤል ቤተ ክርስቲያን እሰጣለሁ ብሎ ቃል የገባበትን ያን 20 ወቄት ንጹሕ ወርቅ ሰጠ።
በዚያኑ ጊዜ ፈጥኖ ወደ ኤጲስቆጶሱ ዘንድ ሄደና ቅዱስ ሚካኤል ያደረገለትን ተአምራት ሁሉ ነገረው። ከለምጹም እንዳዳነውና ካደረበት ጋኔን እንዴት እንዳላቀቀውም አስረዳው። ከዚያም ኤጲስቆጶሱን አባቴ ሆይ ከዛሬ ጀምሮ ክርስቲያን እሆን ዘንድ እፈቅዳለሁ፣ ስለዚህ አጥምቀኝና ከቅዱሳን ማኅበር አንድ አድርገህ ደምረኝ እያለ ለመነው። ኤጲስቆጶሱም እሺ ብሎ ከቤተሰቦቹና ከዘመዶቹ ጋር አጠመቀውና ክርስቲያን አደረገው። ከዚያም በኋላ ያ አይሁዳዊ ሰው በቀናች በጸናች ሃይማኖት ጸንቶ በበጎ ሥራ ተጠምዶ የቅዱስ ሚካኤልን ቤተ ክርስቲያን ለማገልገል ወሰነ። እንዲሁም በጨለማ ለነበሩ ሰዎች ብርሃን ወጣላቸው። በድንቁርና በቀቢጸ ተስፋ ለነበሩ ሰዎች ዕውቀት ተገለጸላቸው። በክህደት በኃጢአት ለነበሩ ንስሐ ተሠራላቸው፣ ሃይማኖት ተሰጣቸው ተብሎ በነቢዩ እንደተነገረ ቅዱስ ሚካኤል ቀድሞ ከነበረበት ጨለማ ወደ ብርሃን እንዴት እንደመለሰውና ያደረገለትን ተአምራት ሁሉ ለሕዝብ ሲናገር ኖረ። እንግዲህ ይህ አይሁዳዊ ከሚያሰቃየው ጋኔን ከሚያስጨንቀው ሕማመ ኃጢአት ድኖ አዳኝ የሚሆን የክርስቶስን ብርሃን እንደበራለትና የይቅርታና የቸርነት መልእክተኛ የሚሆን በቅዱስ ሚካኤል ጸሎትና ልመና ከአረማዊነት ወደ አማናዊነት እንደመለሰው አይነ ልቦናውንም አብርቶ የሥላሴን አንድነት ሦስትነት ለማወቅ እንዳስቻለው የወንጌል ልጆቹ የምንሆን እኛንም በስዕለት በአማላጅነቱ አይለየን፣ በከንቱ እንዳንጠፋ ከሰይጣን ወጥመድ ያድነን፣ ከሰራዊቱ ሁሉ ጋር በቸርነቱ ይመገበን። ሰውን የሚያስቱ ሰራዊተ ሳጥናኤል አይተው ይሸሹ ዘንድ ሰይፈ ረድኤቱ ከጎናችን አይራቅ። ቅሚያን የተመሉ ወላዲያነ ሐሰት ሐሳውያን መሲዎች ከሆኑ ጥልቀቱ ከማይገኝ የተንኰላቸው ባሕር እንዳንሰጥም ይጠብቀን። ከወጥመዳቸው እንዳንገባ በከንፈ ረድኤቱ ይሰውረን። ከዚህም ሁሉ በቸርነቱ መጋረጃ ይሰውረን ዘንድ ሁልጊዜ እየመጣ ይጎብኘን። ከቀድሞ ጀምሮ ቂም በቀል የሌለበት የምሕረት አማላጅ ነውና ኃይለ ጸሎቱ አማላጅነቱ ከክፉ ነገር ሁሉ ይጠብቀን እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር።